certainly not the sin to their child. እንግዲህ በእምነት ከጸደቅን በእግዚአብሔርም ዘንድ በጌታችን በኢየሱስ ክርስቶስም ሰላምን እንያዝ። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔርም በክብር ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተና፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 4። እርሱ በመከራችን ሁሉ ያጽናናናል። ስለዚህ እኛ ራሳችን በእግዚአብሔር በመናጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 4። የዛሬው ዝግጅታችን ወደ ሐረር ይወስደናል። እንግዳችን የሐረር ሕይወት ብርሃን ቤተክርስቲያን አገልጋይ ናቸው። ወደ ጌታ ከመምጣታቸው በፊት በጸበኛነት በአካባቢያቸው ይታወቃሉ። ጌታን ካገኙ በኋላ በብዙ መከራና ስደት ውስጥ አልፈዋል፣ ከውስጥም ከውጭም። ይሁን እንጂ እኚህ አገልጋይ በጌታ ቤት እስካሁን በጽናት አሉ፣ የሚወዱትንም ጌታ እያገለገሉ። ከእርሳቸው ጋር ያደረግነውን ቆይታ እንዲህ አዘጋጅተን ይዘንላችሁ ቀርበናል። ከዝግጅቶቻችን ቁም ነገሮችን በማግኘት በብዙ እንደምታተርፉ እርግጠኞች ነን። አብራችሁን ቆዩ። መልካም ቆይታ። ሽልማቴን እቀበላለሁ፣ ገና ዋጋ እከፍላለሁ። እሺ፣ እኔ መጋቢ ስንታየው እባላለሁ። በሐረር ከተማ ውስጥ እዛው ተወልጄ ነው ያደኩት። በአሁኑ ባጭሩ አንድ ሚስት አለኝ፣ 2 መንታ ልጆች አሉ። እኔን በተመለከተ ባጭሩ ይሄን ይመስላል። አሁን የማገለግለው በሐረር ባለች የሕይወት ብርሃን ቤተክርስቲያን በዋና መጋቢነት ነው የማገለግለው። ወደ አገልግሎት የመጣሁበት መንገድ በጣም ረጅም ነው። እኔ ጌታን አገኘሁት ብዬ ወይም ከጌታ ጋር ተገናኘን ብዬ የማስበው በ80ዎቹ ውስጥ ነው። በኦርቶዶክስ ቤተክርስቲያን ውስጥ እዛ ሰንበት ትምህርት ቤት እየተማርን ነው ከጌታ ጋር የተገናኘሁት። በ87 እንደ ሀገር አቀፍ ኦርቶዶክስ ቤተክርስቲያን ውስጥ ተሰዶ መውጣት ሲጀምር ወደ ፕሮቴስታንት ዓለም የዛን ጊዜ ነው የተቀላቀልኩት። እዛ በመጀመሪያ ሽፍት አድርጌ ስወጣ ከዛ የገባሁት መሰረተ ክርስቶስ ቤተክርስቲያን ነበር። እዛ በተለያየ መንገድ እግዚአብሔር ወደ ውስጤ ኮንፎርስ የሚያደርግልኝ ድምጾች ነበሩ። እግዚአብሔር ይናገረኝ ነበር። ከአደባባይ ወይም በጸጋ በሌላ ሰዎች ባሻገር እግዚአብሔር እኔን በህልም ለትልቅ አገልግሎት እንደፈለገኝ፣ እግዚአብሔር ለኔ በድምጽ አገልግሎት እንደፈለገኝ ተናገረኝ። ከብዙ ጸሎት ቆይታ በኋላ ወደ አገልግሎቱ ተሰማራሁኝ ማለት ነው። ጌታን የተዋወቁት ትንሽ አስቸጋሪ በሚመስል ነገር ውስጥ ነው። በባህሪ ትንሽ አስቸጋሪ ነበርኩኝ። በባህሪ አስቸጋሪ ነበርኩ እና ወደ መጨረሻው ላይ በመጣ ትንሽ ጠበኛ አይነት ሰው ነበርኩኝ። ረብሸኛ አይነት ሰው ነበርኩኝ ተፈጥሮዬ።
ጠብ እኔ ካለሁኝ ጠብ ትንሽ እንትን ይላልና አስቸጋሪ ባህሪ ነበር። እንደው ባጭሩ ለመናገር በጣም ያስጠላኝና ያስለቸኝ በአንድ ወር ውስጥ 3 ጊዜ ጣቢያ ታሰርኩ። ተጣለች በአንድ ወር ውስጥ ታሰርኩ። ያው ድሮ ኦርቶዶክስ ቤተክርስቲያን እያለ ክርስትና አባት የሚባል ክርስትና አባት የጣቢያው ኃላፊ ነበር። ማዘሬ ትመጣለች፣ እኔ ማዘሬ ላይ አለቅሳለሁ፣ እሷ ደግሞ ሄዳ እሱ ጋር ታለቅሳለች። ይወጣለሁ፣ ድጋሚ ደግሞ ጣላለሁ፣ እያዛለሁ እና መጨረሻ ላይ የመጨረሻው ትዝ ይለኛል ጣቢያ ውስጥ ሆኜ የመጨረሻ ብቻ እሱ እንደውም አይሆንም ሲል የመጨረሻ ብቻ ከዚያ ሱጪ ካሁን በኋላ ብዬ ማልኩኝ ለእናቴ። ግን ያሰብኩት ምንድነው ወይ ሀገር ለቆ መሄድ ወይ ራሴ ማጥፋት ሰለቸኝ ጠቡ በራሱ የሚል ሐሳብ ነበረኝና ከዛ ወጣው። ትንሽ ቤት አለችን ክላስ የራሴ ግቢያችን ውስጥ እዛ ተኝቼ አረፌ በረዘበቼ ባለሁበት ሰዓት መዝሙር ሰማሁኝ። ምሽት ላይ የሰንበት ትምህርት ቤት ጀጎል ውስጥ የሐረር ደብረገነት ቤተክርስቲያን አለና ሰፈራችን ከዛ ብዙ ስለማይርቅ መዝሙር ሰማሁና ዲክ ምንድነው ይሄ? እኔ ድሮ ማቀው የቤተክርስቲያን መዝሙር አለ፣ ከዛ ለየት ያለ መዝሙር የሰማሁት። እስቲ ተነስቼ ሄዳለሁና ወክ አርጌ ገባው። ገብቼ ጥቅ ተቀመጥኩ። ከዛ መጨረሻ ላይ አንድ ነገር አሉ። አዳዲስ የሆናችሁ ከዚህ በፊት መጣችሁ ማታውቁ ወደዚህ ኑ ተባለ። ያምነታው ተነሳውና ሄድኩኝ። ቢያንስ ወደ 150 ምናምን እንሆናለን በወቅቱ እንትን ያለው። እዛን ጸለዩልን። ምን እንደጸለዩ ማሁን ትዝ አይለኝም። ጸለዩልን፣ መጣችሁ ነገ ጧት ትምህርት ትማራላችሁ አሉ። ከዛን ለሊት 10 ሰዓት ተነስቼ ሄድኩኝ ደፍተር ይዤ። የዛ ቆይታዬ ነው ጌታ ነው እዛ ውስጥ ነው ያገኘሁት። ከዛ በኋላ ሰፈሬ ውስጥ የሚያቁኝ ከኔ ቀድመው ሰንበት ትምህርት ቤት ይካፈሉ የነበሩ እህቶች ነበሩና እነሱ ከመሪጌታ ሰለሞን የሚባል አምዳ አባት አሉና ከሳቸው ጋር አገናኙኝና እዛው ድቁና ትምህርት ጀመርኩ። ከዛ በኋላ እዛው አደርኩ። ለቤተሰቦቼ ትልቅ ረፍት ነበረ። እኔ ቤተክርስቲያን ውስጥ ገብቼ መዋል ማደር ምን ማለቴ ለነሱ ረፍት ነበር እና ጌታ ትክክለኛ ወደ ህይወቴ ሰንበት ትምህርት ተካፈላለሁ። እዚህ ጋር ድቁና ማራለሁ፣ ሰንበት ትምህርት ተካፈላለሁ፣ ድቁና ማራለሁ። ድንገት አንድ ቀን ነው አንድ ወንድም መስፍን የሚባል ሰው ሲያገለግል በህይወቴ ላይ አይቼም ማላቀው ነገር የተከሰተብኝና ጌታን የችን ቀን አረሳተኝ። ከጌታ ጋር የተዋወቁት ያቺ ቀን ነች ብዬ ነው ማስበው ማምነው። እኔ መንፈስ ቅዱስ የተሞላሁት እዛ ኦርቶዶክስ ቤተክርስቲያን እያለሁ ነው። ልሳን የተናገርኩት ኦርቶዶክስ ቤተክርስቲያን ውስጥ እያለሁ ከዛ በኋላ ህይወቴ ተቀየረ። ይሄ መስላል ጌታን ያገኘሁበት። እንግዲህ ሰው ጌታ የሌለው ሰው የተለያየ መልክ አለው። ጌታ የሌለው ሰው መቼም ያንን ህይወቴ ለዚህኛው ህይወቴ ድል ነው ብዬ ነው ማስበው። ያ ህይወቴ ባይሆን ያ ማንነት ባይኖረኝ አሁን እኔ ጌታን አገኘው ነበር፣ እግሬን ከጌታ ጋር አገናኘ ነበር የሚለው ነገር ሳስበው አንዳንድ ጊዜ እንኳን አለፍኩበት ያንን እላለሁ። ያ እንደዛ መሆኑ ከጌታ ጋር በፍጥነት እንደገናኝ አድርጎኛል። ትንሽ አስቸጋሪ ሰው ነበርኩ እኔ። ደስ ከሚለኝ ሰፈሬ ውስጥ ከምታወቅበት ነገር ሌላ ባህሪ የለኝም። አሁን ለምሳሌ ሰው ይጠጣል፣ ሰው ያጨሳል፣ እንደዚህ አይነት ባህሪ የለኝም። የኔ ትልቁ ችግር ጠብ ነበር። ጠብ ምንድነው? በእንትነች እኔ ጋር ትንሿ ጠብ ትልቅ ነው የምትሆነው። ወይም ደግሞ አንዳንድ ጊዜ ይሄ ደም ፈሶ ምናምን ካልሆነ ራሱ እርካታ ራሱ አይሰማኝም ነበር። ለምሳሌ ካንተ ጋር ተጣልቼ ካረካው ወደ ቤተሰቦች ውስጥ ነበር የሚሄደው። መንገድ ላይ እንትን ካገኘው፣ መንገድ ላይ እናትን ካገኘው፣ መንገድ ላይ እንትን ካገኘው በቃ ምንም ለምን አይሆንም
ትዝ ይለኛል አንዴ የኛ ቤት አባቴ ወታደር ነው፣ የወደድኩ ወታደር ነው፣ ማረሚያ ቤት ወታደር ነው። ቤታችን እዛው አካባቢ ነው እና ኳስ የምንጫወትበት ሜዳ አለች። ትንሽ አንድ ፍየል ገዛውና እንዲሁ መደበሪያ ብዬ አስቀምጫት እየበላች እየተጫወተን እርሻ ገባች ብለው ወሰዱብንና ሲወስዱ እንዴት ብዬ ከኮሎኔል ጋር ነው የተጣላሁት። ሽጉጥ ከጣጠቀው ኮሎኔል ጋር ወታደር ሲመጣ ወንድ እያለ እና አታውቃለሁ በቃ ሰፈር ውስጥ እና ትንሽ ተጣይ አለ አይደል? እንደዚህ አይነት ሰው ነኝ እንጂ ሌላ እንኳን ሁለት መልክ አለው ብዬ አስባለሁ። እኔ ስገባ አካባቢ ምንም ማቀዋል ነገር አልነበረኝም። ከቆይታ ከልጆቹ ጋር ስግባባ ግን ይነግሩኝ የነበረ ነገር አለ። ልክ እንዳውም አንድ ወንድም ሲነግረኝ ልክ ሳይክ ጉባኤ ውስጥ የሆነ ነገር ልታረግ እንደመጣህ አስበህ ነበር የማስበውና እከታተልክ ነበር አለኝ። ጉባኤ ውስጥ ምንድነው ሁለት መልክ ያለው? ለአንዳንዶች እኔ መምጣቴ ለምን የሚያውቁኝ በተለይ የሰፈር ሰው የሚያውቁኝ የኔ ጠብ ከሰፈሬ አልፎ ቀበሌም አልፎ ሌላ ቀበሌ ውስጥ ይገባል አንዳንዴ እና እዛኛው ቀበሌ የሚያውቁኝ ሰዎች ፍርሃት ነበራቸው። የሆነ ነገር ሊያደርግ መጥቶ ነው ይሄ ሰዓት ሰው ፈልጎ መጥቶ ነው የሚል ከዛ በኋላ ሲነግሩኝ እንደዛ አይነት እንትን ነበራቸውና ብዙ ጊዜ ያው ኦርቶዶክስ አይደል ብዙ ሰው አይገፋህም እዛ ያለ ኦርቶዶክስ ስለሆነ እነዚህ ችግሬን የሚያውቁ እዛ ውስጥ ያሉ ናቸው እንጂ ብዙ ይሄናል እንትን ያላል ነበር። አንደኛው ምንድነው በተለይ ከኦርቶዶክስ ቤተክርስቲያን ስንወጣ ነው ትንሽ አቀባው ጓደኞቼ የሚገፉኝ። ለምን እነሱ ሰንበት ቤት ባይመጡም ያው አገኛቸዋለሁ። ከቤተክርስቲያን ስንወጣ ግን የማግለል ነገር ተፈጠረ። ይሄ ነው እንጂ ሌላ ምንም። እንግዲህ ከሰንበት ትምህርት ቤት እኔ አሁን መከራ ብዬ በብዛት የማየው ከሰንበት ትምህርት ቤት ከወጣ በኋላ ነው። ሰንበት ትምህርት ቤት ውስጥ እያለን አጠቃላይ የሆነ መከራ ነው። እናንተ ታድሶ ናችሁ፣ እንደዚህ ናችሁ፣ ሁሉ ላይ የሚፈጠር እንደ ህብረቱ ላይ የተፈጠረ ክስተት ነው። በህብረቱ ላይ እንጂ በግለሰብ ደረጃ የሚፈጠርበት የቤተ ክርስቲያን ልጆች ናቸው ነው እንዳው ምንባል የነበረው ባንዳንዶች። ትልቁን እኔ መከራ ብዬ ያየሁትኝ ከዛ ሙቫር የወጣን ጊዜ ነው። ከዛ ስንወጣ የመጀመሪያው ጠብ የተፈጠረው ቤት ውስጥ ነው። ከፋዘሬ ጋር በቃ ሌላ ነገር ውስጥ ገባ። መጀመሪያ ሰይ ዲያቆን ሆነ ተብሎ ታሰብ የነበረ ሰው ልክ ከቤተ ክርስቲያን ስንወጣ ከፋዘር ጋር ማይሆን ነገር ውስጥ ገባን። ከቤት ወጣው፣ አባረረኝ። ከቤት ወጣው። ለረጅም አመት በደጅ ነው የኖርኩት ማለት ይቻላል። ያው ምንም የገቢ ምንጭ የለኝም፣ ተማሪ ነኝ። ግን ያው እናት አትቸክርም ማለት ትንሽ ክላስ ነበረኝ ራሴ የሰራዋት እዛ ቤተሰቦች ግቢ ውስጥ እንደ ጥናት ቤት ተብላ የምትታሰብ እሷን አከራይታ በሷ ኪራይ ውጪ ቤት ተከራየው እና እዛ ነው ነበር። መከራ የሚለው ነገር ያየሁት ከወጣን በኋላ ማላቀው ነገር ሁሉ ነው ያጋጠመኝ። ማላቀው ነገር እዛ ጋር ነው እንትን የሚለው መከራ። ማላቀው ነገር ማለት ምንድነው? እኔ ከቤት ወጥቼ አላቅም። የመጀመሪያው ነገር ሀያዎቹ ውስጥ እያለሁ ነው ወደ ቤተክርስቲያን የሄድኩት። ሀያዎቹ ውስጥ እያለሁ ነው። በዛኑ ጊዜ ነው ጌታን የሚያገኘሁት። የኛ ድቁና ትምህርት ጨርሼ ወደ እንትኑ ክህነቱ ልመጣ ስል ነው ረብሻው ተፈጠረና ከቤተ ክርስቲያን ወጣ ነው።
በዛን ጊዜ ነው ጌታን ለዛ ነው ማላቀው ነገር ከቤት ወጥቼ ያላቀም ደጅ እንዲሁ ጓደኛ ጋር ቤተሰብ ጎረቤት ምናምን ካልሆነ እንዲህ ቤት ተከራይቶ ራስን ችሎ የሚለው ነገር አላቀም። እኔ ሩኛ አላቀም ቤተሰብ ላይ ነው ያለሁት። ግን ማላቀው ብዙ ነገር ያፈተነኝ የወጣሁበት ቻሌንጅ ያጋጠመኝ ከኦርቶዶክስ ከወጣሁ በኋላ ከኦርቶዶክስ ቤተክርስቲያን የወጣ ነው እኛ ፈልገን አይደለም የወጣ ነው። በወቅቱ የነበረው እንደ ሀገር ይሄ ከቤተክርስቲያን መውጣት ማለት እንደ ሀገር አቀፍ የነበረ እንቅስቃሴ ነው። ምናልባት አሁን አማኑኤል ህብረት የሚባሉት አብረውኝ የነበሩ አብረን ነበረን ከኔ ጋር እዛ አንዳንዱ እነሱ አብዛኛው የሚበዙት አማኑኤል ህብረት ሀረር ላይ የስላሴ ልጆች ናቸው። እኔ ደግሞ መድኃኔዓለም ነበር። አሁን ማዕከላቸው የመድኃኔዓለም ልጆችም አሉ። እናንተ ታድሶ ናችሁ ቤተክርስቲያን ልትለውጡ የሚል እንቅስቃሴ ነው ከቤተክርስቲያን እንደውም የሚገርመኝ ፖሊስ መጥቶ ነው ከቤተክርስቲያን የወጣው። ፖሊስ መጥቶ አሁን ውጭ ያሉ አንድ አባላ ከምንላቸው ያስተምሩን የነበሩ በፖሊስ ተገፍትረው ደጅ ነበር ቤት ተከራይተን ለተወሰነ ጊዜ ያስቀምጥናቸው። በፖሊስ ነው ከቤተክርስቲያን የወጣው እንጂ በእኛ ፍላጎት አልነበረም። መቼም እዛ ጋር ከነበረውና እኛ መሐከል ያለው ልዩነት የወንጌሉ የእውነቱ ብርሃን ነው። ምንም አይና ነገር ግራ ቀኛችን አናቅም፣ ግን መጽሐፉን እናነባለን። የእግዚአብሔር የተገለጠው የእውነት ብርሃን አንዳንድ ጊዜ የሚሆነው ነገር ራሱ ለኛም አይገባንም ነበር። እኔ በህይወቴ አንዴ ማረሳው ነገር ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18 ላይ እግዚአብሔር በክርስቶስ ራሱን ከዓለም ጋር ያስታርቅ ነበር። ይህን የማስታረቅ ቃል በእኛ አኖረ። እኛ ደግሞ ሰዎችን ሄደን ስለ እግዚአብሔር ከክርስቶስ ጋር ታረቁ ብለን እንለምናለን። እኛ ነው የሚለውና እንንትና እንዴት ሊሆኑ ይችላሉ የሚል ጥያቄ ተፈጠረብኝና ሄጄ ጠየቅኩ አንድ አባት። ማን ይነገርሃል? አረ አባ ነው መሳል ለማንም እንዳትናገር በቃ ይሄን ያለ ከዛ በኋላ ነው በቃ እንዲህ እያንዳንዱ ወጣት እንዲህ የበሰለበት ነገር ነበረውና እኛን ከነሱ የሚለየን ይሄ የበራው የእውነት ወንጌል እውነት ብርሃን ሌላ ምንም ነገር አልነበረው። እኔ አሁን አንዳንዴ ቆሜ ሳስብ እዛ የነበረኝ ትጋት አሁን አለኝ ብዬ ራሱ እጠራጠራለሁ እውነት ለመናገር። ከሳምንት ሳምንት በየቀኑ አዳር ጸሎት አለ። እንትና ግሩፕ በሳምንት አዳር አለ። የመጽሐፍ ቅዱስ ትምህርት በየቀኑ አለ ምሽት። በተለይ በህይወቴ መጽሐፍ ቅዱስ እንዳነብ ካደረገኝ ነገር የሰንበት ትምህርት ቤታችን መሪ ነበረ። አሁን ውጪ ነው ያለው ዲያቆን አበባው ይባላል። እሱ የሚያወራቸው ጸሎት አዳር ላይ የሚናገራቸው ቃላቶች አንዳንድ ጥያቄ ፍጥሩብን ኬን ነው የሚያመጣቸው ብዬ እገረም ነበርና አንድ ቀን ያስተዋልኩት መጽሐፍ ቅዱስ ሳነብ የሚለውን ቃል አገኘሁት መጽሐፍ ቅዱስ ውስጥ አልኩ። እና አንዳንድ ጊዜ የተማርኩት ትምህርት እኔ ጌታን ያስተማረኝ በሂደት ነው ብለው። ስለዚህ ጸሎት አዳር አንዳንዴ ሲሄድ ወረቀትና ብዕር ይሄዳለሁ መጽሐፍ ቅዱስ ይሄድና የጸለይ አዲስ እንግዳ ቃል ካወራ ከጸለይ እጽፋትና መጥቼ መጽሐፍ ቅዱስን ነው ማነበው ከመጀመሪያ እስከ መጨረሻ። በተለይ ይሄ ስኬል ላይ ያለ በሰምፔር አለት ዙፋን በተቀመጠ በመርከብ በቶፓዝ ምንድነው ለኔ ግራ ነበር የሚገባኝ። እና መጽሐፍ ቅዱስም በጣም ነበር የምናነበው። ህይወቴ ትልቅ እንትን ያዘው እኔ እዛ ጋር ነው ብዬ ነው ማስብ። እና እንዳልኩ ቀደም አንዳንድ እውነቶች ወደ ህይወቴ ገቡ። እዛ ጋር ያሉትን ነገር የጣልናቸው ተምረን አይደለም ቁጭ ብለን ለምሳሌ እንትና ያታማልም እንትና አይ ብሎ አይደለም። መጽሐፍ ቅዱስን ስታነበው መጽሐፍ እኮ ሲናገር ለእናንተ ግን የሚያስተምራችሁ ቅባት አለ ይላል አይደል? ዮሐንስ መልእክት ያ ነው ብዬ ነው ማምነው እኔ። ያ ነው ጋይድ ያደረገን እግዚአብሔር ከዘላለም በፊት ላቀደው ፕሮግራም ወደዚህ እውነት አንድ ትውልድ ሰርቶ ያመጣው ብዬ ማምነው እዛ ጋር ነው ትልቅ ትምህርት የሆነው
መጽሐፍ ቅዱስ ሲሪየስ ነበር የምናነበው ነበር። በጣም አረሳውም እሷን የረሳው ማቀን በጣም ብዙ ነገር ፌል ማድረግ ነው ማስበው አንዳንዴ። እንዳውም አንዳንዴ ህይወቴ ድክም ሲል ያችን ቀን አስባታለሁ። ያችን ቀን አረሳትም። ሸንኮር 09 የሚባል ቀበሌ አለ እና ኮንሬን ሜዳን በታች የምትባል አንድ የተከራየናት ጸሎት ቤት አለች እና 6 ልጆች ነን። አሁን አንዱ ወደ ጌታ ሄዷል። የለም 6 አሁን የተለያዩ ቦታ ነው ያለው። 6 ልጆች ነን። ተሰብስበን ከቤተክርስቲያን ብዙ ጊዜ ጸሎት አዳር ስንሄድ ቤተክርስቲያን እንመጣለን፣ እየዘመርን ነው። ከዛን ተያይዘን ወደ ጸሎት ቤት የምንሄደውና እዛች ጸሎት ቤት ውስጥ እየጸለይን ይሄ የመብራት ብርሃን አለ አይደል? ቤቱ ተለወጠ። ድንገት እየዘመርን እየጸለይን ቤቱ ተለወጠ። በቃ ነጭ ሆነ ቤቱና አረሳውም ያን ቀን በህይወቴ። ከትንሽ ቆይታ በኋላ እኔም ምን እንደሆንኩ አላውቅም፣ እነዚያም ወንድሞች ምን እንደሆኑ አናውቅም። የምናወራው እንግዳ ነገር ነው። ማንንም አይዝም። የማይሆን ነገር ነው የሆነው። 6ታችን ያችን ቀን በህይወት ያረሳት። ማንም እጁን አልጫነበኝም። እጃችን አንዳችን ላይ አልጫነም። እዛ ጋር መንፈስ ቅዱስ ይተመራል። የሚገርም ነገር እና ያችን ቀን አረሳት። ልዩ ትዝታ አለ በዛች ቀን ላይ። በህይወቴ ውስጤ ላይ አይቼው ማላውቀው ደስታ ነው የፈጠረብኝ የመጀመሪያው ነገር። እንደውም ከዛ ክስተት በኋላ ጸሎታችን እየቀዘቀዘ ሲመጣ 9 ሰዓት አካባቢ ሲሆን ድንገት በሩ ተሰበረብን፣ ከውጪ ተሰበረብንና በሩ እንደዚህ አይነት በር ስለነበረ ተመቶ ተመልሶ ተገጠመ። እኛ እንትን እያለን እኛ ከተከራየንበት በታች ጠንቋይ ቤት ነበረ። እኛ የዛን ጊዜ ታርጌት ፉል ነው። አንዳንድ ጊዜ ቤቶች የምንከራየው እንደዚህ አይነት ቦታ አለበት የተባለበት ቦታ ነው እንትን የምንለው። ሰውየው ነው መጥቶ በርግዶት እንትን አለ፣ ጮሃል። እሱ ከደጅ እኛ ውስጥ እንጮሃለን፣ እሱ ደጅ ይጮሃል፣ እኛ ውስጥ እንጮሃለን። መጨረሻ ላይ ሰፈርተኛ ወጣ ለሊት 9 ሰዓት ላይ እና አንድ ወንድም አላህ ወደ ጌታ ሄዷል። በእግሩ እንደዚህ ደግፎት ቆርቆሮ እንደዚህ ሲበሳው ግብት ብሎ ይወጣል ከውጭ። ከዛ በኋላ ሰሜላው ለጥሩት፣ ከዛ አንኳኩ። ስሙን አትጥሩት በሉት አሉን እዛ አካባቢ የነበሩ ክርስቲያኖች። ነጋ እንዲሁ እየጮኸ በህይወቴ አይቼው ማላውቀው ደስታ የዛን ቀን ያገኘሁት። ሌላ ፕሮቴስታንቱ ማለት ለኔ አንድ ኦድ የፈጠረብኝ ነገር ነበር። በተለይ እኛ እዛ ሰንበት ትምህርት ቤት እያለን ሁሉ ነገር የጋራ ነበር፣ ፍቅር። እኔ አሁንም ይገርምሃል፣ እኛ እዛ የነበረው ህብረት አለን እዛ ደጅ። አሁን ከተማችን ላይ በጣም ነው ልዩ ልብ አለ ለነሱ። ግን ስመጣ አንዳንድ ማላቃቸው እንግዳ ነገሮች ተፈጠሩብኝ። እንዴ ነው ከአንድ ካልቸር ወጥተ ወደ ሌላ ካልቸር ስገባ የመጋጨት ነገር አለ። አንዳንድ መከራው መጀመሪያ ከሚጀምረው ከቤት ነው ብያለሁ። ስንወጣ ከፋዘር ጋር ነው ትልቅ ጦርነት ውስጥ የገባሁት ከፋዘር ጋር ነው። ወጣው ከፋዘር። ሁለተኛው መከራው ደግሞ ቤተክርስቲያን ውስጥ ነው የነበረው መከራ። ያው ሰው እስኪረዳህን ድረስ አንዳንዴ ደግሞ ያ ብቻም ሳይሆን እግዚአብሔር ልታልፍበት ያለ መንገድ ካለ አጠገብ ያሉትን ሰዎች ዝግ ያደርጋቸዋል። ለምን? አንተ መሰሪያክ መንገድ ከሆነ፣ መውጫክ መንገድ ከሆነ፣ መቀረጫክ መንገድ ከሆነ ዝም ይልሃል። እኔ መጀመሪያ ላይ እንዴት በቅዱሳን መካከል እንደዚህ አይነት ነገር ለምን የሚል ጥያቄ ነበረ። ሂደት ግን ሲገባኝ ለካ ለኢየሱስም የገዛ ወገኖቹ ናቸው የሆኑበትና መጽሐፍ ሲነግረን መከራው ከዛ በኋላ በዙ እየተወዛ ነው የመጣው። መገፋቱ፣ ሰው አይረዳህም። አንተ በቅንነት ያደረግከውን ነገር
ሰው ገልጦ ነው የሚያየው። አንተ በቅንነት የምትሸፍነው ነገር በህይወት የማረሳቸው በተለይ ቸርች ውስጥ እንዳልኩ ከኦርቶዶክስ ሚኪሲ ውስጥ ነው ያሳለፍኩት። እዛ ያሳለፍኩት አንዳንድ እንትኖች አሉ። ምንም እንትን የለም። ምንድነው አንዳንድ ጊዜ ቸርች ውስጥ ክፍተትን ለመሙላት ብለህ የምታደርጋቸው ነገሮች ለሌሎች ችግር የሚመስላቸው ለሌሎች እኔ መሪዎች የነበሩት በወቅቱ የነበሩ አገልጋዮች ክፍተት ሲኖር እዚህ ጋርም ክፍተት ካለ ይጠሩሃል ትሞላለህ፣ እዚህ ጋርም ክፍተት ካለ ይጠሩሃል ትሞላለህ። እና እንዴ ነው መድረኩን ተቆጣጣርከው አይነት ነገር ተፈጥሮ የማይሆን ነገር ተፈጠረች እና በቃ ልቤ እንደው በጣም የወረደብኝ ወቅት ቢኖር የዛን ጊዜ ነበር። ያንን በጌታ ጸጋ ልፌው ዛሬ ላይ ያለው ማለት ምንድነው በተለይ ላንድ ከቤት ከወጣው እዚህም ሲስተሙ በደንብ እስከማዋደው ድረስ ያሳለፍኩት ነገር በጣም ነበር። እውነት ነው ሳልበላ ያደርኩባቸው ብዙ ቀናቶች አሉ። አንዳንዴ እናቴ ጋር ሄዳለሁ ተደብቄ እሱ በሌለበት ቀን እንጀራ ጥሬ ማለት ደረቅ እንጀራ አስራት ትሰጠኛለች። 3 ቀን 4 ቀን ይቆያል፣ ይደርቃል። እሱን በውሃ እያረስኩ የበላሁበት ቀን አለ። በህይወቴ ደግሞ አንዴ ማረሳው ወርሺፕ ማለት ቸርች አገልግዬ ስመጣ በጣም ርቦኝ ሽሮ ዱቄት እንደ አጥሚት አንተክትኬው በልቻል ጠጥቼዋለሁ። እንደ አጥሚት እንደዚህ በማንኪያ እንደ በሶ ጨብጬ የበላሁበት ቀን አለ። ውሃ አንድ ጆግ ኩባያ አለ። እሱም ጆግ ቤቴ ውስጥ አስቀምጬዋለሁ። ይሄ ችግር ጊዜ የምግብ መስተንግዶ ማስተናገጃዬ ነው ብዬ አስቀመጥኩ። ቤት ያለ ኩባያ በሱ ሞልቼ ጌታ ሆይ ብዬ ጸልዬ ውሃ ጠጥቼ ያደርኩበት ቀን አለ። ግን በጣም የሚገርም እነዚህ ሁሉ በእግዚአብሔር ጸጋ ነው ያለፉት፣ በእግዚአብሔር ድጋፍ ነው ያለፉት። አንዳንድ ጊዜ አብረውኝ አገልግለውኝ አብሬያቸው አሳልፌ እነሱ ወደ ምሳ ሲሄዱ እኔ ቤት ገብቼ የምተኛበት ጊዜ ነበር። ምንም ነገር ነበር ማለት አልሰራም፣ ተማሪ ነኝ፣ የሚረዳኝ የለም፣ ምንም ነገር የለም። ስለዚህ ያ ሁሉ ያለፈው በእግዚአብሔር ጸጋ ነው። ግን ደስ ከሚለኝ ነገር ሁሉ እረሳው አንዳንዴ ስሜቱ የሚሰማኝ ጸሎት ስተው ነው ማለት ጸሎት ስተው ስለ አሁን ለምሳሌ እያገለገልኩኝ እያመለኩኝ እየጸለይኩኝ ስሜቱ አይሰማኝ። ግን አርፈስ ልተኛ ስትል ወይ ስትሄድ የዛን ጊዜ ነው የምትወልቀውና ከመሬት ለቅሜ የበላሁበት ቀን ነው። ከመሬት ለቅሜ የበላሁበት ቀን አለኝና በእግዚአብሔር ጸጋ ገና አልፎ ዛሬ ላይ ደርሰናል። በዝግጅቶቻችን ላይ ጥያቄ፣ አስተያየት እንዲሁም ጥቆማ ካላችሁ ከታች በተጠቀሰው አድራሻችን ልታደርሱ ትችላላችሁ። ለዛሬ እዚህ ላይ አበቃን። በሚቀጥለው የጽናት ዝግጅታችን እስክንገናኝ ከእግዚአብሔር ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። አሜን። የነቢያትና የሐዋርያት ስሟ ተጠርቼ